በዚህ ዘመን ላይ እንግዲህ ጊዜና ወቅት የማይገድባቸው ውስን የሆኑ ኢንዱስትሪዎች አሉ በርካታ የሥራ ዕድል የሚገኝባቸው በርካታ ባለሙያዎችን የሚፈልጉ ከነዚህ መካከል አንዱ ደግሞ የገጽ ቅብ ወይም ደግሞ የሜካፕ ኢንዱስትሪ በጣም በከፍተኛ ሁኔታ ብዙ ሰዎችን የሚፈልግ በጊዜ ያልተገደበ ገበያ ያለው ስራ ነው እንግዲህ ይህ የሜካፕ ኢንዱስትሪ በርካታ ባለሙያዎችን ነው የሚፈልገው እንደነገርኳችሁ እንግዲህ ለሰርግ በየጊዜው ነው የሚካሄደው እንዲሁም ደግሞ ለሚውዚክ ቪዲዮዎች የሲኒማቲክ ሜካፖች እንግዲህ በጣም ተፈላጊ ናቸው በዚህ ሙያ ላይ ተሰማርቶ ለመስራት ደግሞ በአሁን ሰዓት ያሉት የሜካፕ ትምህርት ቤቶች ክፍያን ይጠይቃሉ አንዳንዶቹ በርካታ ክፍያ ነው የሚጠይቁት እንዲሁም ደግሞ ለመለማመጃም የሚገዙት ዕቃዎች የተለያዩ ነገሮች ወጪን የሚጠይቁ ናቸው ስለዚህ ዝም ብሎ ወይ ደግሞ በቀላሉ ይህንን ሙያ መልመድ ከባድ ነው የሚሆነው ሙያውን የምትፈልጉ ወይም ደግሞ ፍላጎት ኖራችሁ ሜካፕ አርቲስት መሆን እየፈለጋችሁ በገንዘብ እጥረት ወይም ደግሞ በአቅም ውስንነት ትምህርቱን ማግኘት ላልቻላችሁ ሰዎች እንግዲህ ዛሬ አዲስ ብስራት ይዘንላችሁ መጥተናል በተለይ ደግሞ መስማት ለተሳናቸው ሰዎች በነፃ መማር የሚችሉበት እንዲሁም ደግሞ አቅመ ደካማ ለሆኑ ሰዎች ከአካባቢያቸው ከሚገኝ የመንግስት ተቋም የአቅም ውስንነት እንዳለባቸው ደብዳቤ ማጻፍ ለሚችሉ በነፃ ሄደው መማር የሚችሉበት አንድ ተቋም ተገኝቷል መማር ብቻ አይደለም ተምራችሁ ደግሞ የራሳችሁን ትምህርት ቤት ለመክፈት ወይ ደግሞ ወደ ራሳችሁ ስራ ለመሰማራት ከፈለጋችሁ ተቋሙ ከሌሎች የብድር ተቋማት ጋር በመሆን ያመቻቸው የብድር ተቋም አለ ወደ ስራ የሚገቡበት ይህ ያልተለመደ አሰራር በተለይ ደግሞ በጣም ትርፋማና ጊዜያዊ በጣም በሚፈልገው ሙያ ላይ በተሰማራ በሜካፕ አርቲስት በሀገራችን መገኘቱ ትልቅ እድል ነው እስኪ እነዚህ ነገሮች ምንድናቸው ተቋሙስ ምንድነው ትምህርት ቤት ውስጥ የት ነው የሚገኘው የሚለውን በዛሬው የዩቲዩብ ፕሮግራማችን ወደ እናንተ የሚደርስ ይሆናል ተከታተሉ ቤተልሔም እስክንድር ይባላል የብረሽ ዱባይ ቤቲ ሜካፕ ኢንስቲትዩት ባለቤትና መስራች ከተመሰረተ 6 አመታትን አስቆጥሯል የጀመርነው ስንጀምር በጣም በትንሽ ተማሪ በ6 ተማሪ ነበር የመጀመሪያ ተማሪዎቻችን አሁን ግን በአንድ ፈረቃ ብቻ ከ250 ተማሪዎች በላይ መቀበል የሚችል ትምህርት ቤት ነው በዛ ላይ ደግሞ ትምህርት ቤታችን ብቸኛው የመስማት የተሳናቸውን ትምህርት ቤት ጭምር ነው መስማት የተሳናቸውን አንደኛ በአጋጣሚ እኔ አባቴ ከኤንጂኦ ላይ ነበር የሚሰራውና ከነሱ ጋር አብሮ የሚሰራው ግንኙነት ያለው ስራ ነበርውና በአጋጣሚ እነሱን ቀርቦ አብሮ የማደግ አጋጣሚ ስለነበረ ሁሉ ነገር ማድረግ ይችላሉ መስማት አለመቻላቸው ብቻ ነው እዚህ ኢንዱስትሪ ላይ እንዳይቀላቀሉ ያደረገውና ያንን ታሳቢ በማድረግ ብንቀላቀላቸው ኢቭን እንኳን በነፃ አድርገን ሰፖርት ብናረጋቸው የተወሰነ ትውልድ እንቀይራለን በማለት ነው ተማሪዎች ወደኛ ሲመጡ በአብዛኛው ከፍሎ መማር የማይችል ተማሪ አለ ከፍሎ መማር የሚችል አለ ይሄንን አጋጣሚ ተጠቅመው ከተለያዩ ድርጅቶች ጋር BBMI አግሪመንት በመግባት የብድር አገልግሎት እንዲያደርጉላቸውና እኛ ጋር ተምረው ደሞ እነሱም ደሞ ወደ ስራ እንዲሰማሩ ማድረግ ችለናል አሁን ደሞ በቀጣይ ከተመረቁም በኋላ ተስራ ይዘው የራሳቸውንም ከፍተው የራሳቸውንም ዕቃዎች ገዝተው ቤት ለቤትም ሆነ እኛም ጋር መተው ደሞ የነፃ የራሳቸው ስቱዲዮ ስላላቸው እኛ ጋር መተው መስራት የሚችሉበት ነው ያመቻቸንላቸው ተደራሽነቱ ያንነክል አይደለም እውነት ለመናገር አንድ ተቋም ብቻውን እንደዚህ ያበያረክ ምንም ተደራሽነት አይኖርም ግን ልክ እንደኛ ተመሳሳይ ተቋማት ሆነው ህጋዊ ተቋማት የሆኑት በዚህ እንት ላይ ቢሳተፉ ተመራጭ ነው ላለው ነው እኛ ብቻችንን ምንታገለው ነገር አይደለማ BBMI የራሱ መማሪያ መጽሐፍ ባሻገር ደግሞ ለፐብሊኩም የሚሆን መጽሐፍ በእኔ ተጽፏል እሱ ማንኛውም ሰው መጥቶ መግዛት የሚችለው ነው በዚህ ኢንዱስትሪ ላይ በደንብ ለውጥ ማምጣት ስለምንፈልግ ነው ተማሪዎቻችን ደግሞ በራሳችን የብሩሽ ሴት በራሳችን ስም የታተመ ብሩሽ ሴት ላይ ነው የሚማሩት ሌሎች ማቴሪያሎች በቀጣይ ያመጣንላቸው ነው አሁንም ደግሞ ለፐብሊኩም ጭምር ነው ያ ብሩሽ ሴት የተዘጋጀውና በቀጣይ ብዙ ለውጥ እናመጣለን ሜካፕ ኢንዱስትሪ ላይ ይሄንን ጥያቄ አንተን ራሱ መልሼ ብጠይቅ ደስ ይለኝ ነበር ምክንያቱም ያየነው ነው በጣም በፍጥነት እያደገ የመጣ ኢንዱስትሪ ነው በጣም በፍጥነት እያደገ ከመምጣቱን ባሻገር ደግሞ
ብዙ ሰው አዋጭነቱን ተረድቶት ወደ ስራ እየገባበት ብዙ ሰው ደግሞ ህይወቱን ኑሮውን እየሸፈነበት ያለ ስራ ነውና በደንብ ያድጋል ገና ግን ምንም አልተነካም አንደኛ ነገር ደግሞ ትምህርት ቤት ስንመርጥ ራሱ ተማሪ ሆነን ስንመጣ ትምህርት ቤት ስንመርጥ ምን ማወቅ እንዳለብን ምን አይነት ትምህርት ቤት መተን መማር እንዳለብን ኖሌጁ ገና እየገባን ስለሆነ በጣም ያድጋል ብዬ ገምታለሁ ልጅ ያላቸውንም ነፍሰ ጡር ተማሪዎችንም ምን መሰለ ከተማሩም በኋላ መተው ልጆቻቸውን እኛ ጋር አስቀምጠው ከተመረቁም በኋላ ወደ ስራ ሲገቡ የነሱ የራሳቸው ስቱዲዮ በነፃ ስቱዲዮ ስላላቸው እዛ አስቀምጠው አገልግሎት መስጠት ይችላሉ ለህብረተሰቡ በሁለተኛ ነገር ደግሞ ተማሪዎች ራሳቸው ልጆቻቸውን እዛ አስቀምጠው ከቢዩቲ ኢንዱስትሪ ምንም የሚያግዳቸው ነገር አይኖርም ከቢዩቲ ኢንዱስትሪው ለመቀላቀል ምንም የሚያግዳቸው ነገር ስለሌለ በነፃ ቢቢኤምአይ ልጆቻቸውን አስቀምጠው ወደ ትምህርት እንዲሄዱ ፈቅደንላቸዋል ማለት ነው በጣም የሚገርም ነገር ቢቢኤምአይ ለወንድ ተማሪዎች ስፔሻል ዲስካውንት አለው ግን በአብዛኛው ጊዜ ለምን እንደሆነ አላውቅም የሴቶች ምርጫ ነው ይሄ ትምህርት ግን ወንዶችም ተማሪዎች አሉ በአጋጣሚ ዛሬ ላይ መገኘት ስላልቻሉ ነው እንጂ ግን ቁጥሩን ስታመጣጥነው ሴቶች በጣም ይበልጣል ለዚህ ይሄንን ደግሞ ወንዶች ይሄንን ፕሮግራም የሚሰሙት ከሆነ ቢቢኤምአይ የተለየ ዲስካውንት ስላዘጋጀላቸው ልክ እንደ ሴቶቹ ብዙልን እንላለን እኛ የተከበራችሁ ዛሬ የደስታ ቀናችሁ የሆናችሁ ተመራቂዎች ደከመን ሰለቸን ሳትሉ ተማሪዎቻችን ለዚህ ቀን ስለደረሳችሁ ደስ ብሎናል እንኳን ደስ አላችሁ እሺ ስሜ ቃል ኪዳን ኢዮብ ይባላል የብረሽ ዱባይ ቤቲ ሜካፕ ኢንስቲትዩት ዋና ስራ አስኪያጅ ነኝ ተቋማችን የተመሰረተው በ2010 ነው ነገር ግን በደንብ ያስፋፋው በ2013 ነው በ2013 ተመሰረተ በጣም ጥቂት ተማሪዎችን ይዘን ነበር ስልጠናውን የጀመርነው የውቅና ፍቃዳችንን ስንቀበል 10 ተማሪ የማስተማር ፍቃድ ነበር የነበረን አሁን ላይ ግን በቀን ውስጥ ወደ 250 ተማሪ እንድናሰለጥን ፍቃድ ኖሮን እየሰራን የምንገኝ ድርጅቶች ነው ማለት ነው ኦኬ የኛ ተቋም የሚሰጠው 13 አይነት ስልጠና ነው ከዚህ ቀደም ለ3 አይነት ስልጠና ነበር የምንሰጠው የነበረው እሱንም ሜካፕ ጥፍርና አይላሽ ነበር አሁን ግን 13 አይነት ስልጠና ሆኖ ሜካፕ ጥፍር አይላሽ ኤክስቴንሽን ዋክስ እና ፌሻል ትሪትመንት ኦምብሬ የተለያዩ የወንዶች የሴቶች የፀጉር ስታይሎችን እንዲሁም ደግሞ አሁን ደግሞ በቅርቡ ሌስ ኢንስታሌሽን እና ማይክሮሊንክ ልንጀምር ነው የኛ ማሰልጠኛ ተቋም በብዙ ነገር ከብዙ ማሰልጠኛ ተቋማት ይለያል የመጀመሪያው ሴት ላይ ትኩረት ያደረገ ተቋም ነው ሴት እናቶች ሴትን ብቻ ሳይሆን እናቶች ልጄን ታስቀምጣለው የሚለው ነገር ውስጣቸው ሳይኖር በነፃነት ልጃቸውን እኛ ጋር አስቀምጠው በማሰልጠኛ ተቋም ውስጥ አስቀምጠው ልጃቸውን በቅርብ ያዩ መማር የሚችሉበትን እድል አመቻችተንላቸዋል ያም ማለት ዴኬር አለን ማለት ነው የዴኬር አገልግሎት እንሰጣለን ማሰልጠኛ ተቋማችን መስማት ለተሳናቸው ምንም አይነት ክፍያ ሳያስከፍል ምንም አይነት ክፍያ ሳይጠይቅ በነፃ የሜካፕ እንዲሁም የጥፍር ሁሉንም አገልግሎት ማግኘትና መውሰድ ይችላሉ ማለት ነው በተጨማሪ ደግሞ የብድር አገልግሎት አመቻችቶ እታች ያለውንም ማህበረሰብ መሀልም ያለው ሁሉንም ማህበረሰብ ለማካተት ሌላው ደግሞ የብድር አገልግሎት አዘጋጅተናል ለሁሉም ማለት ከፍሎ መማር ለማይችል በብድር አገልግሎት እንዲማርና ስራ ከተቀጠረ በኋላ ያንን ገንዘብ መመለስ እንዲችል የብድር አገልግሎት ያመቻቸን ሲሆን የብድር አገልግሎቱ ነው በጣም ብዙ ተማሪ እየተገለገለ ነው የሚገኘው ያለው ማለት ነው አው መስማት ለተሳናቸው በደንብ ማስተዋወቂያ ሰርተናል እስካሁን ድረስ 10 ተማሪዎችን ብቻ ነው ያገኘነው አይ ዶንት ኖ እንዴት እንደሆነ እኛም በደንብ እየሰራንበት ነው ግን እስካሁን የመጣውኛ ጋር ወደኛ ቀርቦ እየሰራ ያለው 10 ተማሪ ነው ፕላስ በእኛ በብረሽ ዱባይ ቤቲ በኩል በተማረ ተማሪ በኩልም የሚመጡ ተማሪዎች አሉ ነገር ግን ይፈሩታል ያንን ሙያ ከተማርኩ በኋላ ሰዎች ዘንድ ተቀባይነት ይኖረኛል ብለው ስለሚፈሩ የመማር እድላቸው ትንሽ ዝቅ ያለ ነው የሚሆነው ከፍለው መማር ለማይችሉ እኛ ጋር መተው ከቀበሌ የድጋፍ ደብዳቤ ይዘው መተው መማር እንዲችሉ እድል ያመቻቻንላቸው ሲሆን መተው መመዝገብ የሚችሉና ደብዳቤውን ካሳዩ እኛም የምንቀበላቸው መሆኑን ለማሳወቅ ወዳለሁ ዛሬ እየተመረቁ ያሉት ተማሪዎቻችን ወደ 400 ይሆናሉ ከ400 ውስጥ የወንዶች ቁጥር ትንሽ አናሳ ቢሆንም 4 ወንዶች አሉን ብርቀዬዎቻችን ናቸው እነሱ እንደ ተጨማሪ ደግሞ ሜካፕ ጥፍር አይላሽ የተማሩ ተማሪዎች እንዲሁም የፀጉር ስልጠና የወሰዱን ተማሪዎችን ነው የምናስመርቀው የሜካፕ እና የፀጉር
አንዳንድ ወር የሚፈጅ ስልጠና ነው። 2 ወርም የሚሄድ አለ። እንደየጊዜው ሙሉ ጊዜያቸውን ሰጥተው የሚማሩ ከሆነ ያ ወሩ ጊዜ ሚኒማይዝ ይሆናል ማለት ነው። እንዲሁም ደግሞ የጥፍር ስልጠናችን የ2 ሳምንት ስልጠና ነው። በ2 ሳምንት ስልጠና አጠናቀው የተመረቁ ተማሪዎችም አሉን ማለት ነው። አብዛኛው ከፍሎ የተማረ ነው። ከፍሎ ከተማረ ውስጥ በስፖንሰር ይመጣል፣ በደብዳቤ ይመጣል፣ እንዲሁም ደግሞ መስማት የተሳነውም ተማሪዎች አሉ ማለት ነው። በዚህ አጋጣሚ ማሰልጠኛ ተቋማችን ካስተማረን በኋላ የስራ እድል የሚያመቻችላቸው መሆኑን ለማሳወቅ እወዳለሁ። እሺ ስሜ ኢየሩሳሌም ኮሩ እባላለሁ። የተመረኩት በ3 የሙያ ዘርፍ ነው። በሜካፕ፣ በአይላሽ እና በጥፍር which is ፓሽኑ ስላለኝ በጣም ማለት ፍላጎት ስላለኝ በጣም ስለምወደው BBMI የመረጥኩበት ምክንያት አንደኛ በጣም 3ቱንም ትምህርቶች እና ከዛም በተጨማሪ ጸጉርን በጣም ብዙ ነገሮችን አንድ ላይ አጠቃለው ስለሚያስተምሩና ከዛም ደግሞ ጥሩ አስተማሪዎች ስላሉ ትሪትመንታቸውም እያንዳንዷን ነገር አንድ ቦታ ላይ ማግኘት ስለምችል ነው። ለጊዜው አሁን እንደምታዩኝ እኔ ነፍሰ ጡር ነኝና ከዛ ተጨረስኩ በኋላ ሁኔታውን አይቼ ነው ዲሳይድ ማድረግ። አትሊስት ታይም ግን ዋናው መማሬንና እውቀቱን ያዘኝ ላይ ፎከስ ያደረኩት ለጊዜው። ይሄ ትልቅ ማለት ይሄ በጣም ትልቅ ኦፖርቹኒቲ ነው። በጣም ማንኛውም ሰው ሊያገኘው የማይችለው እድል ነው። ምክንያቱም ሰው ሙያው እያለ ማቴሪያል እያለ ኢቭን የቤት ኪራይ ከፍሎ አፎርድ አያረግም። እንደ መጀመሪያ ደግሞ በጣም ብዙ ነገሮች ይከብዳሉና ይሄንን አይነት አክሰስ እነሱ ሲያመቻቹልን በጣም ነው ደስ ያለን። ማለት እያንዳንዷን ነገር ለተማሪዎች ምቹ አድርገው ነው ያቀረቡት። በጣም ተመጣጣኝ ነው። ይሄ ማለት እኔ አሁን ስማር 3 ነገር ሙያ ነው ያስኩኝና 3 ሙያ ሲይዝ ክፍያው በጣም ቺፕ ነው ማለት ይቻላል ቢሆንስ። ምክንያቱም የሚይዘው እውቀት የበለጠ ነው። ይዤ የወጣሁት እውቀት ይበልጣል ከከፈልኩት ገንዘብ ማለት ነው። እና ደግሞ ሜካፕ ኢንዱስትሪው ላይ ደግሞ አንዴ ሙያው ካለ በኋላ አሁን ላይ ትምህርት ቤት የምትከፍለው ገንዘብ በጣም ትንሽ ነው ከሚገኝበት ጥቅም አንፃር እዛ ካገኘነው እውቀት አንፃር እና ደግሞ ኔክስት ከምናገኘው ነገር አንፃር ስታየው በጣም ትንሽ ነው። ስሜ መክሊት ይባላል። የስራ ድርሻዬ ደግሞ በBBMI ውስጥ የሜካፕ ኢንስትራክተር ነኝ። ኦኬ ሜካፕ ኢንስትራክተር ማለት ያው ዋናውን ድርሻ የምትይዘው ቤቲ ናት። ከቤቲ ቀጥሎ ደግሞ ከስራ በመሆን ተማሪዎችን ከስር ያላቸውን ክፍተት ምን እንደሚያስፈልጋቸው ምን ማድረግ እንዳለባቸው እየተከታተልን የምናስተምረው የኢንስትራክተሮች ነው። ኢንስትራክተር ማለት ኦልሞስት ወደ 2 ዓመት እየተጠጋሁኝ ነው። ለረጅም ጊዜ በጣም ደስ በሚል ሁኔታና በጥሩ ሁኔታ ስናስተምር ቆይተናል። ዛሬ ያስመረቀን ያሉ ተማሪዎች በጣም ከቁጥር በላይ የሆኑ ብዙ አይነት ተማሪዎችን ያስመረቀና የሚመረቁበት ደግሞ በተለያየ አይነት የውበት መስክ ላይ የተሰማሩ ተማሪዎች ናቸው። ትምህርት ቤታችን አሁን ላይ ያስተማረ ያለው ጊዜው ላይ አሁን ላይ ያለውን የሜካፕ ትሬንድ ምንም ነገር ሳይቀር በተሻለ መልኩ ከተማው ላይ ከሚገኙ ትምህርት ቤቶች በላቀና በጥሩ ሁኔታ በደንብ አፕዴትድ በሆነ ቨርዥን እያስተማረ ይገኛል። BBMI የተለያዩ አይነት ማህበረሰቡን ያማከለ ብዙ አይነት ጥቅሞችን ይዞ ነው የመጣው። መስማት ለተሳናቸው እንደዚሁም ደግሞ በሰዓቱ መክፈል ላልቻሉ ችሎታው ኖሯቸው ግን ይሄ ፍቅሩ ኖሯቸው አቅሙ ለሌላቸው እድል ይሰጣል። እናት ደግሞ ሆነው ልጆቻችንን እናስቀምጥ ብለው የዚህ የሙያ ፍቅሩ ይኖራቸውና መማር ግን ልጄ እንዴት አደርጋለሁ ብለው ብዙ እናቶች የሙያውን ፍቅር ይዘውት ቁጭ ያሉ አሉ። የኛ ትምህርት ቤት ግን ዴኬር በማዘጋጀት እናቶቻቸው ያለምንም ሀሳብ እንዲማሩም እያደረገ ነው። ከዛ በተጨማሪ ደግሞ ተምረው ከጨረሱ በኋላ ቤት ልከራይ መከራይ ለኝም እንዴት ላድርግ ቦታ አጣው እንደዚህ አጣው መነሻ እንዴት አደርጋለሁ ለሚሉም ደግሞ ተማሪዎች ራሱ ትምህርት ቤታችን ለጥፍርም ለሜካፕም ለተለያዩ ለሜካፕ ለውበት ስራዎች የሚሆኑ የራሱ የሆነ ስቱዲዮ አዘጋጅቶላቸው ለተማሪዎቹ 24 ሰዓት ሙሉ እነሱ በፈለጉት ሰዓት መጥተው መስራት እንዲችሉ እድል አመቻችቶላቸው እኛ ስናስተምራቸው በተለይ ደግሞ ቤቲ ዋናውን ሷናት የምታስተምራቸው ሲማሩ ይሄ ከላይ አይደለም የሚማሩት
የትም ሀገር እንኳን ሀገር ውስጥ አይደለም ከሀገር ውጭ ወጥተው ቢሰሩ ወደ ኋላ ማያስቀራቸውን አይነት ሙያ ይዘው ነው የሚወጡት ያላቸው ዕውቀት የድሮ ትሬንድ አይደለም የሚማሩት ዛሬ ላይ ሲማሩ ዛሬ ላይ ያለው ነገ ላይ ሲማሩ ነገ ላይ ያለውን እየተማሩ ነው የሚሄዱት ስለዚህ ወጥተው የሚቸገሩበት ምንም አይነት ምክንያት አይኖራቸውም ማለት ነው ኦኬ ኤባባላለው በቢቢኤምአይ ሙሉ ኮርስ ተማሪ ነኝ ሜካፕ ጥፍር አይላሽ ጸጉር የመሳሰሉትን ትምህርቶች የወሰድኩ ነኝ እንዳልከው ነው እንግዲህ ብዙ ሜካፕ ኢንዱስትሪ ላይ የቢዩቲ ኢንዱስትሪ ላይ ሴቶች ናቸው ተሳተፉትና እኔም ደግሞ ይሄንን ደካማ ጎን ወንዶች ሲሆኑ ምን ያለው እንዳለው ስለተገናዘብኩኝ ይሄንን ደካማ ጎን እኔ ብጠቀምበት ብዬ ነው አስልቼ መጣሁት ከዚህ በኋላ እንግዲህ የራሴን ስራ ቦታ እንደ ተቋም እንትን ብዬ ራሴን ስራ የሚሰራበት ጊዜ ነው ከዚህ በኋላ ከምርቃቱ በኋላ የራሴን ስራ እኔም እንደ ሰው ቦታ ይዤ የሚሰራበት ጊዜ ነው ከምርቃቱ በኋላ እንግዲህ እኔ አሁን በወሰድኩባቸው ጊዜያት እንዳልኩ አሁን ሴቶች ናቸው ኢንዱስትሪ ላይ ተስፋፋሉትና ፍጹም ስህተት ነው ፍጹም አመለካከት ነውና ይሄ ሙያ ላይ ተመራጭ የሚያደርጉት ወንዶች ናቸው በብዙ መልኩ ስናይ ወንዶች ነው ተመራጭ የሚሆኑትና ወንዶች ገብተን ስናይ ያለው ለውጥ ስላየን ሞር ከሴቶች ልክ እንደውም ለወንዶች የሚያመዝን ሙያ ነው ሜካፕ ትምህርትና ያው እንግዲህ እንደውም እንደነገርኩ ሴትና ወንድ አብሮ ሲውል ነው ቢዩቲ ኢንዱስትሪ የተሻለ እንትን የሚያመጣው አሁን እንግዲህ እንደ ተናገርኩት ወንዶች ናቸው ሴቶች ናቸው ይሄን ኢንዱስትሪ ላይ ተስፋፍተሉትና ስተቶን አመለካከት ነው ወንዶች ናቸው ይሄ ሙያ ላይ ለስፋፉ ወይ እንደሞ ሊዝቱ የሚገባ ሙያና በዚህ አጋጣሚ እኔ ከወንዶች ከጥቂት ኢትዮጵያ ውስጥ ካሉ ወንዶች አንድ በመሆኔ በጣም መኮራ ነኝና ወደፊት ወንዶች ይሄን አመለካከት ስተት መሆኑን ተደርቶ ወንዶች በስፋት ወደዚህ ሙያ ቢቀላቀሉ ሞር የተመራጭ ያደርጋቸዋል ሞር ሚስ ቢሆናቸዋል በያ ያስባልነውና አሁን ከተመረጥነው ሴሬሞኒ ላይ ካለነው ሰዎች መካከል 130 ነን ከ130 ሁለት ወንዶች ነን ያለነውና እድለኞች ነን ይሄንን ደግሞ የሚገነዘቡ ከዚህ በኋላ የሚገነዘቡ ወጣቶች ወደዚህ ስራ ቢቀላቀሉ ተጠቃሚ ይሆናሉ በያ ያስባልነው እንኳን አብሮ ደስ አለን ከአንድ አመት በፊት ነው ለ3 ወር የሜካፕ ስልጠና የወሰድኩት መክፈል ስለማልችል በነፃ ነው የተማርኩት መስማት የተሳናቸው መማር መሰልጠን ይችላሉ ይህንን ስልጠና የወሰድኩት ሌሎች የተለያየ ችግር ላለባቸው ሰዎች እነሱን ለማሰልጠን ነው ስልጠናው ለመጀመሪያ ጊዜ መስማት ለተሳናቸው በነፃ ነበር የተሰጠው ከስልጠናው እጅግ በጣም ብዙ ልምድ አግኝቼበታለሁ
እንግዲህ የዛሬው ፕሮግራማችን የተከታተላችሁን ይመስል ነበር። ከሜካፕ ጋር በተገናኘ የተለያዩ ስልጠናዎችን በተለያዩ አይነት ሁኔታዎች ወይ ደግሞ ቅደም ተከተሎች እድሎችን ለማህበረሰቡ የሚሰጥ ተቋም ተገኝቷል ማለት ነው። እንደዚህ አይነት ማህበራዊ ኃላፊነትን የሚወጡ ተቋማቶች እንዲበዙልን ጥሪያችንን እናቀርባለን። ሳምንት በሌላ ፕሮግራም እንገናኛለን። መልካም ጊዜ